ግን ኧረ ይሆናል አንቺ ትችያለሽ ተራንቺ ይሆናል እንዴ ኧረ እስኪ ሙች በለኝ እኔ አላውቅም ቁጥር እንዳንክስሽ ሲስተር አይ አሁን ደውይላት ደግመሽ ደውይ ደገሚላት ወይኔ እስቲ አጋጉ ወይ አደባባይ ያልሽ አደባባይ ሳይሆን ሚስ በኔ ስም እኔ የደረስኩበት አልፋችሁኝ እናንተ ደግሞ የተሻለ ስትሆኑ ማየት ነው ለኔ በቃ እና ምስጋናዬን ግን አልጨረስኩ ለምን ይሄ ልጅ ከዚህ ጋር ይረብሸኛል ቦዲጋርዴ በዛ ትንሿ ደግሞ ወይ በጣም ነው የማመሰግንሽ ድምጽሽ ናፍቀኛል ቤትዬ ያንተን አይደለም ይሄ ነው እንዴ ይሄ ማን አካውንት ነው ግራ ገባኝ እኮ እኔም ወደዋለሁ ወንድሜን ግን ፊት አትስጩ ወንድምሽን ሰውደው እኮ እያላችሁ ፊት አትስጡት ነው ለማለት እስቲ ጠበቃ ወይኔም እያመለጠኝ እኮ ነው ኮሜንታቸው እሺ ጀግና ጠበቃ እኔ ግን ጠበቃ መሆኔን ታውቃላችሁ ሎየር እንደሆንኩኝ ስንቶቻችሁ ታውቃላችሁ እኔ አውቃለሁ ኢንተርናሽናል ቢዝነስ ሎየር ነኝ እና ከኔ ጋር መስዳጊ ካንቺ ጋር ምን የሙያሽን ወይ ሙያህን ንገረኝ እስቲ ሶል ምንድን በምን ዙሪያ ነው የምትሰራው ከኔ ጋር ጋይስ 895 ሰዎች አላችሁ go to ሃሌስ ፔጅ ፕሊዝ በቃ ለኔ ስትሉ ሃሌ ጋር ሂዱ እና ፎሎ አድርጉልኝ እሷን ጥሩ እንትን የሚሉልሽ እኔ ቀርጬ ነው ፖስት ምትይኝ ቀርጬ ፖስት አወራ ሃሌ 300 ምናምን ፎሎወር አላት ትንሿ እህታች ነው በስንት ጉድ ነው ቲክቶክ ጀምሪያናት በጣም አንባቢ ናት ስለዋ አዲስ ኮንቴንት ጀምራለች ማንበብ ለምትወዱ ማለት ነውና ግን ፕሊዝ ፎሎ አድርጉኝ ጨቀጨቅናችሁ ይገባል በጣም ጨቀጨካቸው በቃ እኔ ኮላወራቸው ጎረምሳው እያሉ ነው እስቲ የታላ በለጠኝ ጎረምሳው ብለውሃል ጎረምሳው ስትረብሽ ነው የሚያምርብህ አጋጉ ትረብሽ ነው ተው ትረብሽ ኧረ ተው አታስረብሹኝ ጋይስ አድርገናታል ሃሌ ቆንጆ እያሉሽ ነው ኤኒዌይስ ቴንኪው በይልኝ ማማ ሀሳብሽን እንዳላቋረጠሽ ሃሊ የሚለውን ፔጅ ፎሎ ያደረጋችሁ ቴንኪው በእውነት 300 ምናምን ነበረ ወደ 70 ምናምን ሰው ፎሎ አድርገዋል እዙና ለታማኝነታችሁ እግዚአብሔር ያክብር በእውነት ዛሬ አንድ ሺህ እናስገባታለን እዚሁ አይ ትገባለች አሁን ምንም ጥያቄ የሌለው ነገር ነው እኮ የምናወራው ሲጀመር የኔ ፎሎወሮች በጣም ሎያል ናቸው ወይኔ ይሄን ቤተሰብ ደስታችሁን ወይኔ እግዚአብሔር ይስጥልን ለእናንተም ደስታ ይስጣችሁ ሰላም ይስጣችሁ ፍቅር ይስጣችሁ እኔ ታውቃላችሁ ቤተሰቤ ህይወቴ ነው እና ካለነሱ ደግሞ ማንም ነኝ በቃ ምንም ነኝ ብዬ ነው የማስበው እና በጣም ወዳችኋለሁ ኢሞሽናል አታርጉኝ ፕሊዝ አንተ ጡንቻ ዲስትራክት እያደረገን ነው ሎታ አውቃ ነው በጡንቻ እንዲህ ብለህ የምትወጣጠርብን ምን እያሰብኩ እንደሆነ ልንገራችሁ ይልቅ ጋይስ ምንድነው አንድ ቀን አናውንስመንት አለኝ እና አንድ ቀን ነፃ ትሬኒንግ አናውንስ አድርጌ ሎኬሽኑን ቦታውን ሁሉንም ነገር አስተካክዬ ኮቺንግ ሴሽን ፍሪ ኮቺንግ ሴሽን መስጠት እፈልጋለሁ በቃ ለእናንተ ለምን በጣም ስለምወዳችሁ በጣም አክባሪዎቼ ስለሆናችሁ እባክሽ ድገሚላት ኬክ ለዚህ እኮ ነው ድገሚላት ደግሞ እኮ እንትን አለች ወሲ እሺ ሃሌን ፎሎ አድርገው ጨረሱ ወደ ቁም ነገር ሊድ ይሄ ዘፈንስቱ ደስ ይላል በጣም የኔ እኮ ነው ማይ ሲስተር በቀርጨኝና ፖስት ደስ ይላል እንዴ ኮንቴንቱ ነው እንዴ ገባሽ ሲስተር
ንገረችው ትልሽ ጋይስ ግቡ ማለት በድምጽ ከሰማችሁ ወይኔ እየገባችሁ ማለት እስቱ እንዳለ ፍቅር ናቸው እንዳለ እዚህ ላይቭ ውስጥ ያሉ ሰዎች ኑ ወደኔ ኢትስ ክሬዚ ደግሞ አይ ንገሯት ልቀቂላቸው እንደዛ አንዳንድ በህይወትሽ የተማርሻቸው ነገር የምታውቂያቸውን ሼር አድርጊ ስራ ቢዚ ነሽ አይ ነው ግን ሼር አድርጊላቸው አንድ ደቂቃ የስልሳት ንገሯት እንጂ እኔ ፔጅ ላይ እየመጣችሁ ትሉኛላችሁ ዳጊ ጠፋች አትለቅልንም ወይ ምናምን ይባላልና ፕሊስ በእነሱ ስም ይሄው ነገ በነገ ሁለት አንድ ቪዲዮ ጣል ሰኞም አንድ ቪዲዮ አይ ግድ የለም መለሳለሁ በጣም ምንም ጥያቄ የሌለው ነገር ነው ይሄ ሲስተር ቆይ አይ ሲስተር ቆይ ሲስተር ምን አይነት ረባሽ ነው ቆይ ሲስተር አታይት ከዚህ ነግርሽ ፈልጊ ነው አራታችሁ ይወርቃል ይሁን አንዴ ጠጭ ቆይ ሲስተር አረ በስመ አብ የት ይሄድ ፒን አድርግ እንዴ እኔ አሰቃየሽው እስቲ ካንቺ ዳጊ ካንቺ ጋይስ ጋር አንቺ ከገባው ላይቭ ገባላችኋለሁ ማስተርስ አለ ሰውል እሺ ዳጊስ ላይፍ ክላስ ሂድና ማለት ነው ሰውል ዳጊስ ላይፍ ክላስ ሂድና እንትን አርግ ሲቪን እዛው አስገባው እሺ በጣም ግን ዲስትራክት እያደረጋችሁ የምራው ወንድም አለ እኔ አይደለሁም እንግዲህ እኔ እሺ ሃሌሉያ ፎሎወር ስንት ደረሰ ኬክ ስንት ደረሰ ገና ያንቺ ላይ እያየ ነው ጋይስ አለው እሺ አለሽ ፋፋሽ ይወጣል እሺ አዳዲስ ሰዎች አሁን እየገባችሁ ስለሆነ ያላችሁት ግቡና እዛ ላይ እዩኝ ማየት የምትፈልጉ ማየት ከፈለጋችሁ አሳስቧቸው አሉን የናት ይከብደናል እዛ ላይ በደንብ አለሁላችሁ ማነው ዋን ዴይ ሚት እናደርጋለን ያቻት ልጅቱ የቀረቡኝ ወንዶች ቶሎ ይርቀኛል ጨነቀኝ ለምን ብርሃን ማየት ይከብዳል እኮ ብዙ ማንም ሰው ቀርቦሽ ብርሃን ማየት ቢርቅሽ ማንም ሰው ቢታውሽ ምንም እንዳይመስልሽ አንደኛ እግዚአብሔር የፈቀደው ነው የሚሆነው ሁለተኛ ደግሞ ያንቺ ጊዜ ይመጣል የምታበሪበት ሻይን የምታረጊበት ጊዜ ይመጣል ስለዚህ እንዳትጨነቂ ግን ብርሃን ስለሆነች ነው ሲስተር ብርሃን ቆፍቶ ማየት ይከብዳል እውነት ወንድሜ ምን አለ ብርሃን ስለሆንሽ ይሆናል ብርሃን ላይ አፍጦ ለረጅም ጊዜ ማየት ይከብዳል እግዚአብሔር ሲፈጠረን አይሳሳትምና ቅድሚያ ለራሳችን ጨልም የሚነጋ አይመስልም ግን ሊነጋ ሲል ይጨልማል ይባላልና እባካችሁ ተስፋ መቁረጥ ውስጥ ያላችሁ ሰው የለኝም የምትሉ ሰዎች ፒን አርጊያት እያላችሁ ነው ሃሌ ብላችሁ ታገኟታላችሁ ወይም ኢንክ ኤንድ ሻዶውስ የሚል ፔጅ አለላችሁ እና የማይነጋ የሚመስሉት ቀኖች በቃ ገንዘብ ማጣት ይሆናል ጤና በማጣት መሰቃየት ይሆናል ሪሌሽንሽፕ ተበላሽቶብን ይሆናል ትዳር ተበላሽቶብን ይሆናል ጓደኝነት ክህደት ደርሶብን ይሆናል በጣም ብዙ ነገሮች አጋጥሞን ይሆናል እዚህ ህይወት ውስጥ ግን በህይወት እስከኖርን ድረስ ጧት ከእንቅልፋችን እስከ ነቃን ድረስ ሌላ ቀን አለ ሌላ ህይወት አለ ሌላ የተሻለ ነገር አለ ከኛ የሚጠበቀው ሰርቫይቭ ማድረግ ዛሬን መኖር ነገ የተሻለውን የሰማዮቹ ወፎች እንኳን ምን እንበላለን ብለው አይጨነቁም ፈጣሪ ያላቸው እግዚአብሔር አላቸው ስለዚህ ዛሬ በመናልፍበት ከባባድ ነገር የምናልፈው በሙሉ በምክንያት ነው ኢንክ ኤንድ ሻዶውስ እና ያ ነገር ሲያልፍ we will be better for it በጣም ብዙ ነገር አስተምሮን ያልፋል ነገ ደግሞ ያንን ነገር እንድንማርበት እንሆናለን ህይወትን ደግሞ አፕሪሺየት እንድናረግበት እንሆናለን guys ሰው የማያልፍ የሚመስሉ ቀናቶች አልፈዋል ለኔ ስለዚህ እነዛ የማያልፍ የሚመስሉት ቀናቶች ለእናንተ የማያልፉበት ምንም ምክንያት የለም ጋይስ
በጣም ብዙ ኢንቦክስ ስለምታደርጉልኝ በጣም ብዙ ስለምጽፉልኝ ነው ይሄንን ልላችሁ የፈለግኩት። በዛሬው ቀን የመጣሁትም ላይ የገባሁትም ዋናው ምክንያት ይሄ ነው። በጣም ብዙ ሰው ስትራግል እያደረገ ነው በኑሮ፣ በህይወት፣ በችግር፣ በሪሌሽንሽፕ፣ በትዳር፣ በጤና። ያልፋል ናር ላንተ ወይም ላንቺም ያልፋል። እመኑኝ ያልፋል። ቢካዝ አይ አም ዘ ሊቪንግ ዊትነስ አይ ሃቭ ሊቭድ ዚስ ላይፍ ኖሬዋለሁ። የእኔ ወርቅ የምትሉኝ ሰዎች ምን አይነት ወርቆች ናችሁ ራሳችሁ? እና አንዳንዴ በጣም የሚገርመኝን ነገር ልንገራችሁ። በጣም እኔ አሁን በጣም በትንሽ ነገር ነው የምደሰተው። አስተውላችሁ ከሆነ ቡና ከጀመርኩ ገና 7 ወሬ ነው እና በጣም ብርቄ ነው ቡና። በቃ እዛች በረንዳይ ላይ ቁጭ ብዬ ቡናዬን እየጠጣው ጸጥ ያለ ጊዜ ማሳለፍ፣ ከቤተሰቦቼ ጋር ጊዜ ማሳለፍ፣ ከልጄ ጋር ከውሾቼ ጋር ከመሳሰለው ትናንሾችን ነገሮች በማድረግ ደስታ እያገኘሁ እገኛለሁ። እና ለምን አንዳንዴ you don't know what happens በቃ ህይወት ውስጥ ምን ሀፕን እንደሚያደርግ አታውቁም። አንዳንድ ሰው ድንገት ወድቆ ይሞታል። ላይክ ይኖራል ያላችሁት ሰው ወጣት ነው ያላችሁት ሰው ከደረጃ ወድቆ ሞተ ይባላል። አንዳንድ ሰው የመኪና አደጋ ይገጥመዋል። በሰላም ውሎ ቤተሰቦቹን ተሰናብቶ የወጣ ሰው ጋይስ። ስለዚህ ላይፍ ራሱ መኖር በራሱ ትልቅ ፕሪቪሌጅ ነው። እኛ እንረሳዋለን። መተንፈስ በራሱ መራመድ በራሱ ትልቅ ፕሪቪሌጅ ነው። ብዙዎቻችን ግን አይመስለንም። ያሰብነው ስላልሞላለን ስለተቸገርን በቃ የኔ ህይወትማ ባዶ ነው ምን ዋጋ አለው እንላለን። ግን አይደለም ጋይስ፣ ሁሌም የተሻለ ነገር አለ። there is always something better, there is always someone better in this life። ከዛ ደግሞ በጣም ኖርን ከተባለ ስንት ዓመት ነው የምንኖረው? ስንት ዘመን ነው የምንኖረው? ታውቃላችሁ። ይሄንን አልነግራችሁም። ስለዚህ እባካችሁ ራሳችሁን አትጉዱ። እባካችሁ ለራሳችሁ መጀመሪያ መልካም ሁኑ። መጀመሪያ ራሳችሁን ከነችግሩ ከነሚታያችሁ ጉድለት ራሳችሁን ውደዱት። 70 ዓመት ብሎ የጻፈልኝ ሰው አለ። ሰው 70 ዓመት ለምንኖረው ህይወት ሜቢ ግማሹ ተኖሯል፣ የቀረው ግማሹ ደግሞ ህመም አለ፣ ድካም አለ፣ እርጅና አለ። ለየትኛው ነው የምንጨነቀው ነው? ስለዚህ እኔ ዛሬ የመጣሁት ላበረታችሁ ነው። እኔ ዛሬ የመጣሁት ይተካል ገኒ ተከታታይ ይመስላል፣ የማያልቅ የማያቋርጥ ሀዘን ይመስላል፣ የማያቋርጥ አለመሳካት ውድቀት ይመስላል። ግን አይደለም። ሁሌ እንደዛ አይቀጥልም። ባላሰብከው መንገድ፣ ባላሰብሽው መንገድ፣ ባልጠረጠርሻቸው ሰዎች በሆነ ይሆናል ባላላችሁት ነገር መንገድ ሲከፈት ታያላችሁ። ምንም የኔ ነው ብላችሁ ባላሰባችሁት አጋጣሚ እግዚአብሔር ከፊታችሁ ይቀድማል። አንቺ ጎድ ኢዝ ላቭ የሚል ዩዘር ኔም ይዘሽ ወይም ይዛ አንቺ ስለሞላልሽ ነው ትላላችሁ። ግን እንደዚህ ልትሉኝ ይሆናል ብያችኋለሁ። አንቺ ምን ጎደለብሽ? አንቺማ ልትሉኝ ትችላላችሁ። ግን እኔ ምን እናንተ የነበራችሁበት ስትራግል ላይ ነበርኩኝ ነው የምላችሁ። ያ ትግሉ ላይ ያ ጭንቀቱ ላይ ነበርኩኝ። ግን አልፏል። ስለዚህ ያልፋል ጋይስ። አትሰቃዩ፣ አትጨነቁ። ሞስት ኢምፖርታንትሊ እየተጫወተባችሁ ያለው ነገር አይምሯችሁ ነው። አይምሮችን አሁን እዚህ ውስጥ ያላችሁ ሰዎች እውነት ኮሜንቱ ላይ ጻፉልኝ። ስንቶቻችሁ ናችሁ የዛሬ ዓመት፣ የዛሬ 5 ዓመት፣ የዛሬ 4 ዓመት፣ የዛሬ 3 ዓመት አልቅሳችሁ የጸለያችሁትን ህይወት ዛሬ እየኖራችሁ ያላችሁት? ምን የማያልፍ ነገር አለ? እኛም እኮ እናልፋለን። ግን ጸልየን የኖርነውን ህይወት ዛሬ እየኖርን የተደረገልን ነገር እየኖርን የረሳን ምን ያህል ሰዎች አለ? ስለዚህ እኔ የምነግራችሁን ነገር የልቤን የኤክስፔሪየንሴን ነው። ግዴታ እንድትቀበሉት አይደለም፣ ግን እንድትጽናኑበት እንድትበረቱበት ነው። ሁሉም ኢሹ ከባድ ነው። ፋሚሊ ኢሹም ከባድ ነው እና በእኔ ቦታ ሆኖ ማውራት ቀላል ነው፣ በአንቺ ቦታ ሆኖ የምትሉ ሰዎች ይሄ
እየጠቀማችሁ ካልሆነ እኔ የምለው ነገር በቃ አታዳምጡት፣ ችግር የለውም። ዳጊ ና እየጻፍክ ያለው እንደዛ ይሄንንማ ማይንድ ሴት ይዘን እንቀጥል ካለን ሁሌም እንዳዘነን፣ ሁሌም እንደተሰበርን፣ ሁሌም እንደተከፋን እንኖራለን። ግን ማይንድ ሴታችንን ከቀየርን፣ አመለካከታችንን ከቀየርን ይሄው እኔ ምስክር ነኝ እያላችሁ እየጻፋችሁልኝ ነው አይደለም? ስለዚህ ሁሌም የቪክቲም ሜንታሊቲ ከያዘን፣ ሁሌም መከፋት ከሆነ ገና እናትሽን ምንም አታጭም ማለት ባልተፈጠረበት ሁኔታ ፊር እኮ ነው። ፊር ሲኖር፣ ፍርሃት ሲኖር ያልሆነ ነገር ነገ ብከስርስ፣ ነገ ቤተሰቤን በሞት ማጣስ፣ ከነገ ወዲያ እንዲህ ብፈጠርብኝስ፣ እንደዚህ በሆንስ እያለን እንጨነቃለን። ፍርሃት ስላለ ፍርሃት ደግሞ የሚፈጥርብን አይምሯችን ነው። አይምሯችን ውስጥ የሚመጡ ሀሳቦች ደግሞ 90% በላይ ከ99% በላይ ተደጋጋሚና ውሸት ናቸው። እስቲ አስቡ። ሰው ጋር ስልክ ደውላችሁ ስልክ ካላነሳ እንዴት ነው የምትሆኑት? እንደዚህ ሆኖ ይሁን፣ እንደዚህ ሆኖ ይሁን፣ እንደዛ ይሆን፣ ግን አይደለም። ስለዚህ እኔ የምችለውን ነገር ብቻ የገባኝን ለእኔ የሰራልኝን ነገር ብቻ ነግራችኋለሁ። ከዛ እናንተ ደግሞ የሚሆነውን ነገር ታደርጋላችሁ። ግን ቪክቲም ማይንድ ሴት እንደማይጠቅም ለእኔ እንዳረዳኝ አይቼዋለሁ። ህይወቴን ለመቀየር የጠቀመኝ ነገር ፖዘቲቭ ማይንድ ሴት እንደሆነ አይቼዋለሁ። እኔ ኔጌቲቭ አመለካከቴ ላይ ፎከስ አድርጌ ከተቀመጥኩኝ ምንም የሚቀየር ነገር እንደሌለ አይቼዋለሁ። ስለዚህ ከዛ ማይንድ ሴት መውጣት እንዳለብኝ ወስኜ ከዛ ማይንድ ሴት ወጥቻለሁ። ዊዝደም ላቭ ቴንክ ዩ ሶ ማች አም ሶ ግላድ መርዳቱ ሻል ቴንክ ዩ እና ከእግዚአብሔር ጋር በተስፋ መጠበቅ ነው። ትክክለኛ አባባል ነው እየጻፋችሁልኝ ያላችሁት አብዛኞቻችሁ። እግዚአብሔር ያዘጋጃል። እንባን በሳቅ የሚቀይር፣ ሀዘንን በደስታ የሚተካ፣ ማጣትን በመትረፍረፍ የሚተካ አምላክ ነው ያለን አይደለም? ከዛ ደግሞ የኛ ጥረት ያስፈልጋል። ቁጭ ብለን ለምሳሌ አይ ሰው የለኝም፣ አይ የሚረዳኝ የለም፣ አይ የትም አልደርስም፣ አይ የኔ ነገር ምን ዋጋ አለው የምንል ሰዎች አዎ ምንም ዋጋ አይኖረውም። የሚረዳሽም ሰው አይመጣም፣ የሚያግዘንም ነገር አናገኝም። ለምን? ኦልሬዲ አይምሯችንን በዛ መንገድ ሴት አድርገነዋል። አይምሯችንን መቀየር የመጀመሪያው እርምጃ ነው ማለት ነው። አመለካከታችንን መቀየር የመጀመሪያው እርምጃ ነው። ቴንክ ዩ ጋይስ፣ ቴንክ ዩ ሶ ማች። እስቲ መንቢ አመለካከቴን ቀየር፣ ግን ከህልሜት ጋር ቤተሰብ ይዤ መሮጥ አልቻልኩም። ወላጅ ስትሆን በጣም ይከብዳል። ወላጅ ሲኮን ልጆች ሲኖሩ ልጆቻችንን መንከባከብ ስላለብን ሁሉን ነገር ትቼ ህልሜን እከተላለሁ ማለት ይከብዳል። ግን ሁለቱንም ባላንስ ደግሞ ማድረግ ይቻላል። እሺ ምሽቱ ቀለለኝ። ቡና ሾው ሁሉም ነገር ሲወራ ቀላል ነው ዳጊዬ። ሲኖርስ ኖሬዋለሁ እኮ ምን እያደረኩ መሰላችሁ? እኔም ከልቤ ነው የምወዳችሁ። እስቲ እናቴን ማጣት አይመስለኝም የወዲትዬ፣ እኔም አባቴን ማጣው አይመስለኝም ነበረ። ካጣሁት በኋላ ህይወት የሚቀጥል አይመስለኝም ነበረ። ግን ላይፍ ጎዝ ኦን፣ ምን ይደረጋል? እግዚአብሔር የወደደውን ካደረገ በኋላ እኛ ደግሞ መኖር መቀጠል አለብን አይደለም? መቼም ታውቃላችሁ የኔን ታሪክ ተሰብሬበት ነበረ እና
ፈጣሪን የማያውቅ ሰው ምንም ብትመክሪው አይሰማም ብላችኋል። እና ባጭሩ ልላችሁ የፈለኩት ነገር ራሳችሁን ዝም ብላችሁ ብሌም አታርጉ። ራሳችሁን አትቅጡ። ለራሳችሁ ዋጋ መስጠቱን ልመዱ። ቢሞላም ባይሞላም መሆን የምትፈልገውን አይነት ሀብታምነት ነው፣ ፌመስነት ነው፣ ምንድን ነው መሆን የምትፈልገውን ሂውዬ አይሚስ ዩ ጋይስቱ መሆን የምትፈልጉትን አይነት ሰው አክት ይኖራችሁ። መሆን እንደምትፈልጉት ሰው ሁኑ። እስክትሆኑ አጠብቁ። ዛሬ ጀምሩ። you know does that make sense? እስክንሆን ከጠበቅንማ በቃ ዳጊያ በይለት ሚኪያስ ንጋቱ ማሟይ መሬት ላይ ያለ ሰው ብለሃል። መሬት ላይ ከመሆኔ በፊት የት እንደነበርኩ ግን ንጋቱ ብታውቅ ጥሩ ነበር። ሚኮ በዙሪያችን ያሉ ሰዎች እንደዛ እንድንሆን ካደረጉ አሁንም በሰዎች ብሌም ማድረግ አንችልም። ቻይልድሁዳችን ላይ አድርገውን ሊሆን ይችላል። ህፃን ሆነን ምንም ኮንትሮል የሌለን ሰዎች ሆነናል። ያኔ ብዙ ትራውማ ደርሶብን ሊሆን ይችላል። ዛሬ ግን ኮንትሮል አለን። ለምናስበው ነገር፣ ለምናደርገው ነገር፣ ለምንወስነው ውሳኔ ወይ ለማንወስናቸውም ነገሮች የኛ ኃላፊነት አለ። ሰዎችን ብሌም እያደረግን መቀጠል አንችልም። ብንቀጥልም ቪክቲም ማይንድ ሴቱ የትም ስለማያደርሰን ማለት ነው። ለምሳሌ የበደሉን ሰዎች ካሉ እነዛ ሰዎች እኮ ረስተውናል። እንደበደሉንም ትዝ አይላቸውም። እኛ ግን እከሌ እንዲያርጎኝ እያለን እንኖራለን። ቂም ይዘን እንኖራለን። በጸጸት እንኖራለን። የሆነ ቦታ ላይ ሳነብ ምን ይላል? ቂም መያዝ ማለት የበደሏችሁን ሰዎች ለመግደል ራሳችሁ መርዝ እንደመጠጣት ነው። you know what I mean? ስለዚህ ሀሳቦቹን ልትጠቀሙበት አይከብድም። ማለት ሜክ ኢት አንቲል ፌክ ኢት አንቲል ዩ ሜክ ኢት አይደለም። እሺ ያሬድዬ ህይወት ምን አስተማረሽ ዳጊዬ? በጣም የተረዳሽው ነገር ምንድን ነው? በጣም እዚህ ህይወት ውስጥ የተረዳሁት ነገር ዛሬን በአግባቡ መኖር እንዳለብኝ ብቻ ነው። ማለት 100% ተረዳሁ ብዬ አፌን ሞልቼ ላወራላችሁ የምችለው ነገር ዛሬን በአግባቡ በትክክሉ መኖር እንዳለብኝ። ለምን ነገ ፕሮሚስ አልተደረገልንም። ትናንት ደግሞ አልፏል አይደለም? God is love በቃ ልሸኝሽ ነው። ቢካዝ ኔጌቲቪቲ ነው እዚህ ፔጅ ላይ መተሽ የምታስተላልፊ ወይም የምታስተላልፈው ያም God is love የሚል ስም ይዘሽ አሁን ለምሳሌ እንዳያችሁት ኔጌቲቭ ሰዎች ህይወታችሁ ሲመጡ ወይም እንደዚህ አይነት ጽሁፎች ሲጽፉ ማንም የሚያስገድዳችሁ የለም ከነዛ ሰዎች ጋር guys አንዴ እና እንደ ምሳሌ ልነግራችሁ የፈለኩት ነገር ህይወታችሁ ውስጥ በጣም ሰዎች ሲያስቸግሯችሁ፣ በጣም ሲቀኑባችሁ፣ በጣም ኔጌቲቭ ሲሆኑ ወዶ አይደለም። ማንም ሰው ክፉ ለመሆን ብሎ ክፋትን አይሰራም። ማንም ሰው ዘረኛ ልሁን ብሎ አይሆንም። አስተዳደጉ፣ የሄደበት መስመር፣ የተጓዘበት መንገድ ይሄ ትራውማው ነው ሰዎች ኔጌቲቭ የሚያደርጋቸው። ግን ሰዎች ህይወታችን ውስጥ ሲበድሉን
ይቅርታ ልናደርግላቸው እንችላለን። ይቅርታ አደረግንላቸው ማለት ግን ተመልሰው ህይወታችን ውስጥ እንዲመጡ እንፈቅዳለን ማለት አይደለም። አሁን ለምሳሌ እዚህ ላይቭ ላይ መጥቶ ኔጌቲቭ የሚጽፍ ሰው ብሎክ አደርገዋለሁ። ብሎክ ሳደርገው ግን ያን ሰው ጋር ጥላቻ ኖሮኝ አይደለም፣ ለዛ ሰው ክፋት ተመኝቻ አይደለም። ግን ያ ሰው እዚህ ጋር ቀጥሎ ኔጌቲቪቲን እያስፋፋ እንዲሄድ መፍቀድ ስለማልፈልግ ነው። ስለዚህ ህይወቱም ውስጥ እንደዛ ነው። እናንተ እንዳታድጉ፣ እናንተ እንዳይሳካላችሁ የሚፈልጉ ሰዎች፣ ሲሳካላችሁ የሚቀኑ ሰዎች፣ በቅናት ተነሳስተው ደግሞ ሊያጠፏችሁ የሚፈልጉ ሰዎች ከመጡ እነዚህ ሰዎች የሚያደርጉትን አያውቁም። ስለዚህ ይቅር ትሏቸዋላችሁ። ያ ማለት ግን ተመልሰው ህይወታችሁ ውስጥ እንዲገቡ ትፈቅዱላችሁ ማለት ግን አይደለም። እኔ ይሄ ህይወቴ መርህ ነው። በእርግጥ በጣም ብዙ ጓደኞች የሉኝም፣ በጣም ብዙ ሰው አልሰበስብም። እንደዚሁ ህይወቴን እመራለሁ። በጣም መወዳቸው ማከብራቸው ጓደኞች፣ ወዳጆች አሉኝ ነው። ከዛ ባለፈ ግን ትንሽ ኔጌቲቪቲ፣ ትንሽ ክፋት ያየሁበትን ሰው ያ ሰው ማንነቱን ለመቀየር ራሱ ካልፈለገ በስተቀር ምንም ብትሞክሩ አይቀየርም። ግን እድሉን ለመስጠት እሞክራለሁ። ከዛ በኋላ ግን ይቅር ብዬ ያን ሰው ከህይወቴ ያስወጣለሁ። ይቅርታ ማድረግ ማለት ያ ሰው ህይወታችሁ ውስጥ ሁሌ እየኖረ እንዲረብሻችሁ መፍቀድ ስላልሆነ ማለት ነው። አይደለም? ከፍርሃት ስሜት ፍሬ ህይወት ከበደ። ፊር በጣም ሽባ የሚያደርግ ስሜት ነው። ፍርሃት ማለት በጣም መጥፎ። እንዲህ ቢሆንስ፣ ያልተፈጠረ ያልተደረገ ነገር አይምሯችን ውስጥ እየመጣ እንዲህ ቢሆንስ፣ አሁን ከፈተና ብትወድቂስ፣ ስራ ባይሳካልሽስ፣ ቤተሰቦችን በሞት ብታጭስ እያለ የሚረብሽ መጥፎ ስሜት አለ። ያ ስሜት ውሸት እንደሆነ ማስታወስ በራሱ this is not true የሚለውን ነገር ማስታወስ በራሱ ከፍርሃቱ ያስወጣል። ኮንሽስ መሆን፣ አዌር መሆን፣ አይምሯችን ውስጥ የሚመጡት ሀሳቦች በሙሉ እውነት እንዳልሆኑ ማሰብ። በጣም ተደጋጋሚ ኔጌቲቭ ሀሳቦች ሲመጡ እነዛ ሀሳቦች እውነት እንዳልሆኑ እኛ እንደ እውነት እየቆጠርናቸው እንደሆነ እንጂ ትክክለኛ ሀሳቦች እንዳልሆኑ ባሰብን ቁጥር የተሻለ እንሆናለን። አሁን አይታችሁ ከሆነ አይምሯችን ድራማ ይወዳል። ይሄ ቲክቶክ ላይ መሰዳደብ፣ ሲሰዳደቡ ማየት፣ እከሌ እንትና እንደዛ አረጋት፣ እንትና ደግሞ ዛሬ እንደዚህ አረገችው፣ እከሌ ላይቭ ገብታ ተሳደበች የሚለውን ነገር አይምሯችን በጣም ስለሚወደው ለእንደዚህ አይነት ነገር አትራክትድ ይሆናል። በቃ ኔጌቲቪቲን ደጋግሞ ያመጣብናል። ሰው ያንን ነገር ማሸነፍ የምንችለው በትግል ሳይሆን this is not true፣ ይህ አይምሮ የሚነግረኝ ተደጋጋሚ የውሸት ሀሳብ ነው የሚለውን ነገር ለራሳችን በመንገር ይሆናል። ለማንኛውም እኔ ዛሬ ማታ የመጣሁት እንደነገርኳችሁ ላመሰግናችሁ፣ እንደምወዳችሁ ልነግራችሁ፣ እንደማከብራችሁ ልነግራችሁ ስለሆነ በዛው ደግሞ የዚህን ያህል ሰዓት አብሬያችሁ ስለቆየሁ እናንተም አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በጣም እወዳችኋለሁ። የሀሌን ፔጅ ፎሎ ማድረግ እንዳትረሱ ጋይስ። እና በቃ በርቱ። ኢትስ ኦኬ፣ ኢት ዊል ቢ ኦኬ፣ ኢትስ ገና ጌት ቤተር። ደግሞ የተሻለ ይሆናል። እሺ፣ የተሻለ ቀን ይመጣል፣ የተሻለ ስራ ይመጣል፣ የተሻለ ሪሌሽንሽፕ ይመጣል፣ የተሻለ ጓደኛ ይመጣል፣ የተሻለ እድል ይመጣል፣ የተሻለ ህይወት ይመጣል። ሁሌም ዛሬ እንዳለው ሆኖ አይቀጥልም። ዛሬ ለሆነላችሁ ለተሳካላችሁ ሰዎች እሰይ፣ እንኳን ደስ አላችሁ፣ እንኳንም ሆነላችሁ። ላልሆነላችሁ፣ እያታገላችሁ፣ እያስጨነቃችሁ፣ ተስፋ እያስቆረጣችሁ ላላችሁ ሰዎች ደግሞ ኢትስ ኦኬ ቢካዝ ኢት ዊል ቢ ቤተር። ስለሚሳካ ስለሚቻል፣ ማንም ከማንም በልጦ፣ ማንም ከማንም ስማርት ሆኖ፣ ማንም እግዚአብሔር እከሌን ከከሌ አስበልጦ አይደለም። ሁላችንም የራሳችን ጊዜ የምናበራበት ሻይን የምናደርግበት የሚሳካለን የራሳችን ጊዜ ስላለን ብቻ ነው። አትጨነቁ። አንዳንድ ሸክማችሁን በቃ ስጡት፣ አሳልፋችሁ ቅልል አድርጉት። ባይዘ ወይኔ ዛሬ እንደዚህ ሳወራችሁ የሚከብዱኝ ቀኖች የሌለ እንዳይመስላችሁ፣ በጣም አሉ። ጨለማን በጨለማ ማሸነፍ አይቻልም። ጎበዝ ማይክ። ጨለማን በምንድን ነው ማሸነፍ የሚቻለው? በብርሃን። አሁን እዚህ ቤት ያሉትን መብራቶች በሙሉ ባጠፋቸው እኮ ጨለማው አለ። አሁን እኮ ጨለማው አልሄደም አለ እኮ። ግን ምን አደረኩት? መብራት አበራውበት። ስለዚህ ጨለማን በጨለማ፣ ትካዜን በትካዜ፣ ጭንቀትን በጭንቀት፣ እንባን በእንባ ሳይሆን የምናሸንፈው ጨለማው ላይ ዳርክነሱ ላይ ብርሃን በማብራት እንጂ እነዚህን የቤት መብራቶች በሙሉ ባጠፋቸው ጨለማው አለ፣ ከውስጥ አለ እኮ ተደብቋል። ግን ሳበራበት ይጠፋል።
እንደዛ የሚያደርጉን ሰዎች እናትና አባት ቢሆኑስ እያላችሁ የጻፋችሁልኝ ነው። እና እናትና አባቶቻችንም ጀስት ቢኮዝ ስለወለዱን እና እናትና አባቶቻችን ስለሆኑ የተሻለ ያውቃሉ ማለት አይደለም። እነሱም የራሳቸው የሆነ ትሮማ አለባቸው። እነሱም ሲያድጉ ያለፉበት በጣም ከባባድ መንገድ አለ፣ እኛም አናውቅ። ስለዚህ እኛን ሲያሳድጉን እነሱ አዲስ አይዲያ ከየት ያምጡ? ባደጉበት ባለፉበት በመሰላቸው የእነሱ እናትና አባቶች ባስተማሯቸው መንገድ ነው የሚያሳድጉ። ወራይ ሚን እነሱም ወደው አይደለም ክፉ የሚሆኑት። ማን ለወለደው ልጅ ክፉ መሆን ይፈልጋል? አስቡት እስቲ ስለዚህ ይሄንን ምድር እዩት እስቲ። ቢሊየንስ ኦፍ ፒፕል ያሉበት ምድር ላይ እኛ እኮ የነገሩ አንድ ፍራግመንት ፓርት ነን። የትኛውን የሚያስጨንቃችሁ? ክላሱን አልተውኩትም ጋይስ። እሺ እመጣለሁ። ለየትኛውን ነው እንደዚህ የምትሆኑት እንዴ? ዛሬ እኮ ቆመን እየተንቀሳቀስን ነው። ዛሬ እኮ እየተራመድን ነው። ዛሬ እኮ እየተነፈስን ነው። ይህንን እኔ እናንተ በምናወራበት እኔና እናንተ እዚህ ጋር ቁጭ ባልንበት ሰዓታት ብቻ ዓለም ውስጥ 300,000 ሰዎች ይሞታል። ከነዛ 300,000 ሰዎች ውስጥ የኛ ቤተሰብ አለመሆኑ ወይም የኛ ጓደኞች አለመሆኑ ብቻውን እንድናመሰግን ሊያደርገን ይገባል። አመስጋኝ ሁኑ እስቲ። ሁሌ በጎደለን ነገር ማማረር ሳይሆን ከሌለን ያለን ነገር እንደሚበልጥ ማስታወስ መቻል አለብን። ያለን አይበልጥም? ምንም ነገር ባይኖረን ጤና ካለን አይበልጥም? ጉንፋን እንኳን ስትታመሙ እንዴት ነው የሚከብደው? የጉንፋን እንኳን ህመም እንዴት ነው የሚያሰቃየው? አፍንጫችሁ ብሎክድ ሲሆን፣ ራስ ምታት እንኳን ሲኖር ስለዚህ ጋይስ ማመስገንን እራሱ አንርሳ። እሺ ቆየለች እኔ አመጣለሁ። እሺ ስለዚህ ጋይስ በጣም ወዳችኋለሁ በድጋሚ ግን አትርሱ። እሺ አትርሱ፣ ምንም አትርሱ። እየረሳን እኮ ነው አሁን የተሰጠንን የሚበልጠውን ነገር እየረሳን ነው። መተንፈስ ህይወትን ተሰጥቶናል። እዚህ ምድር ላይ ሰው ሆነን እንድንመጣ እድሉ ተሰጥቶናል። ስለ ፕሮግራሚንግ ኔክስት ታይም እናወራለን። እሺ እየጠየቃችሁ የነበረ በአንድ ቀን ስለማያልቅ በዛ ላይ በረጅም ዘመን እኔ እንጃ 1 ዓመት አልፈኝም ላይቭ የሚባል ነገር ከገባው ስለሆነ የገባሁት ለዛሬው ልሰናበታችሁ ጋይስ። ግን እንደዚህ አይ ፕሮሚስ ቶሎ ቶሎ እመጣለሁ። በደንብ እናወራለን። በደንብ ርዕሶችን እያያዝኩኝ እመጣለሁኝ። ኦልሶ ደግሞ እንዳልኳችሁ የነፃ ትምህርት መቼ ነው ላይቭ የምትገቢ? ምንም ቀን አልወሰንኩም። ይሄ ነው የምለው ቀን የለም። ግን ዋን ቲንግ አይ ፕሮሚስ ለእናንተ ለምወዳችሁ አክባሪዎቼ በሙሉ የነፃ ክላስ አዘጋጅቼ እንደምነግራችሁ የዛን ቀን ደግሞ በአካል እንደምንገናኝ ነው። ኦኬ ስለዚህ እስቲ ቀደም ጨለማን የምናሸንፈው ሚኮ እውነት ነው። ቴንክ ዩ ሶ ማች ባይ ዘ ዌይ በጣም መልካም ስለሆናችሁ ነው እንደዚህ የምትወዱኝ። ቅድሞ እንደምንም እንዳላችሁ ሰውን ለመውደድ መልካምነት ይፈልጋል፣ ንጹህ ልብ ይፈልጋል። እና እኔም አይ ላቭ ዩ ጋይስ ሶ ማች። መልካሙን ነገር ይግጠማችሁ፣ የልባችሁ መሻት ይሙላላችሁ። እውነት ይሄ ሩቅ የሚመስለው አለማችሁት ሩቅ የሚመስለው ህልማችሁን ወደ እናንተ ያቅርብላችሁ። በጣም ወዳችኋለሁ ጋይስ። ስቲል በጣም ብዙ ሰው አላችሁ ላይፍ ግን በቃ ሌላ ቀን ደግሞ እመጣለሁኝ። ዲፕሬሽን ኢዝ ቬሪ ኮምፕሊኬትድ። እንመጣለን፣ በደንብ እናወራበታለን ስለሱም። እሺ ቴንክ ዩ ጋይስ። አይ ላቭ ዩ ሶ ማች። አይ ላቭ ዩ ጋይስ። ኦስቲካስ ዲዛይንን እንዳትረሱ፣ ሀሌን ደግሞ ፎሎ ማድረግ እንዳትረሱ። ኢትዮጵያ ውስጥ ላላችሁ በሙሉ መልካም ምሽት ይሆንላችሁ። ውጭ ሀገር ለምትገኙ ሰዎች ጠዋትም